አለ። የስብ ክምችት እየበዛ ሲሄድ የብልት መጠናችሁ እያነሰ ይሄዳል። በሰውነት ውስጥ ያለ ቴስቶስትሮን መጠን እየቀነሰ ሲሄድ ጡንቻዎች እየቀነሱ ይሄዳሉ። ብልት የመሸብሸብ እና የማነስ ሁኔታ ውስጥ ሊገባ ይችላል። በቂ የደም ዝውውር በማይኖርበት ሰዓት፣ ያ ማለት የደም ስሮች በተለያየ ምክንያት ጉዳት በሚደርስባቸውም ጊዜ የብልት መጠናችሁ እየቀነሰ ሊሄድ ይችላል። ከተጋባን 4 ዓመት አለፈን። ነገር ግን ከባለቤቴ ጋር አንድም ቀን ግንኙነት ማድረግ አልቻልንም። ብዙ ነገር ሞክረናል፣ ግን ሊሳካ አልቻለም። መነቃቃት ላይ ጥሩ ስሜት ቢኖረኝም ገና ግንኙነት ማድረግ ልንጀምር ስንል ሰውነቴ የፍርሃትና ብልቴ አካባቢ የጡንቻ መኮማተርና ህመም ስሜት ይሰማኛል። ከዚያ ምንም ቢሞክር ሊገባ አይችልም። እሱ ችግር የለበትም። እናም እስካሁን በትዕግስት ጠበቀኝ። አሁን ግን እሱም ተሰላቸ። ትዳሬ አደጋ ላይ ነው። ምን ባደርግ ይሻለኛል? ይላል። እንግዲህ ይሄ አንድ ትዳር ላይ ሁለት ነገር ይጠበቃል ማለት ነው። ማለት እኛ ትዳር ስንይዝ ከወንድማችን፣ ከጓደኛችን፣ ከእህታችን ምናምን ማናገኘው ትዳር ላይ ሁለት ነገር ነው። አንደኛ ልጅ ነው። ልጅ ለማድረግ ደግሞ ሁለተኛው ነገር ሴክስ ግንኙነት ማድረግ ያስፈልጋል ማለት ነው። ስለዚህ ግንኙነት ማድረግ ለልጅ ብቻ ባይሆንም ለልጅ ግን ግንኙነት ማድረግ ይጠበቃል። በዛውም ደስታ ይኖረዋል። ልጅም ደግሞ ይፈልጋል ማለት ነው። አንድ ትዳር ላይ እነዚህ ሁለቱ ከሌሉ አስቸጋሪ ይሆናል ማለት ነው። ብዙ ጊዜ እንደዚህ አይነት የሚገጥማቸው ሴቶች ይሄ በሽታ የሚገጥማቸው ቫጂኒስመስ ወይም ደግሞ በአማርኛ አውቶማቲክ ከቁጥጥር ውጭ የሆነ የብልት መኮማተር ልንለው እንችላለን ማለት ነው። ይሄ አንዳንድ ሴቶች የሚገጥማቸው ነው። በአንዳንድ ጥናቶች እንደሚያመላክቱት 7% የሚደርሱ ሴቶች ይሄ ችግር ይገጥማቸዋል። ነገር ግን ከዚህም በላይ ይሆናል ተብሎ ይጠበቃል። ምክንያቱም ብዙ ሰው ይሄንን ነገር ግልጽ አውጥቶ ማውራት ስለሚፈራ ስለማይችል ማለት ነው። ስለዚህ ምንድነው ከሴቷ ቁጥጥር የሆነ ማንኛውም ፔኔትሬቲቭ ቫጃይናል ፔኔትሬት ሊያደርግ የሚችል ነገር ሲጠጋ አውቶማቲካሊ ኮንትራክት አድርጎ ወይም ተኮማትሮ የሚዘጋ ነው ማለት ነው። ይሄ በሚሆንበት ጊዜ ጣት ሊሆን ይችላል፣ ፒነስ ሊሆን ይችላል፣ ወይም የወንድ ብልት ሊሆን ይችላል፣ ማንኛውም ታምፖን ሊሆን ይችላል። ልክ እዛ አካባቢ ሊነካ ሲል በጣም ይኮማተራል፣ ያማቸዋል። አንዳንድ ጊዜ በቃ መግባት አይችልም አንዱ ማለት ነው። አንዳንድ ጊዜ በኃይል ከገባ ደግሞ መውጣት አይችልም ማለት ነው። በጣም ስፓዝም ስለሚኖረው ማለት ነው። ስለዚህ ይሄ ቫጂኒስመስ ብዙ ሴቶችን ትዳርን ትንሽ በተለይ አዲስ ተጋቢዎች ላይ አልፎ አልፎ ሊከሰት ይችላል። ነገር ግን ከቆይታ በኋላ ጥሩ ግንኙነት እያደረገች ቆይታ የሆነ ሰዓት ላይ ሊገጥማት ይችላል ማለት ነው። እንግዲህ በአብዛኛው መንስኤው አይታወቅም። እነዚህ ሰዎች ሲጠኑ የተለየ ነገር ኖሯቸው አይደለም፣ ግን ምንም አይነት ሌላ ችግር የላቸውም። ስለዚህ ይሄ ነገር ነው ቫጂኒስመስ ነው ከማለት በፊት ግን ኢንፌክሽን አለመሆኑን፣ የብልት ያፈጣጠር ችግር ያለመሆኑን፣ የተለያዩ የሆርሞን ችግር አለመሆናቸውን በሙሉ ኤክስክሉድ ማድረግ ወይም እነሱ አለመሆናቸውን እርግጠኛ መሆን ያስፈልጋል ሐኪም ጋር ቀርቦ ማለት ነው። ከዛ ውጪ ግን በብዛት የሚቀመጡ ምክንያቶች አንደኛው ኔጌቲቭ አቲቲዩድ ቱዋርድ ሴክስ ወይም ደግሞ ስለ ግንኙነት ስለ ግብረ ሥጋ ግንኙነት ያለው አመለካከት መጥፎ ሲሆን ነው። በተለይ በሃይማኖት በባህል ግንኙነትን እንደ ኃጢአትና እንደ መጥፎ ነገር የሚያዩ ሰዎች ላይ ይበዛል። ግን ብዙ ሴቶች ይሄን ሳይኖራቸው የሚገጥማቸው አሉ። ከዛ ውጪ ቻይልድሁድ አቢዩዝ በልጅነት ጥቃት፣ ጾታዊ ጥቃት ሊሆን ይችላል፣ ደርሶ ሊሆን ይችላል፣ ወይም ሊደርስ ብዙ ጊዜ ትሬትን አርጓቸው ሊሆን ይችላል። በእነዚህም ይጨምራል። ሌላ የጭንቀት ችግር ካለባቸው አንዛይቲ ዲስኦርደር ያለባቸው ሴቶች ላይ ይጨምራል ማለት ነው። አንዳንድ ጊዜ ሴቶቹ ያልተገባ ፍርሃት ይኖራቸዋል። የኔ ብልት ትንሽ ነው፣ የባለቤት ብልት ትልቅ ነው ብለው ገና ኤግዛጀሬት በማድረግ ፍርሃት ውስጥ ይገባሉ። ይሄም ነገር ቫጂኒስመስን ትሪገር ሊያደርግ ይችላል ማለት ነው። ከዛ ውጪ ግን ምንም ስለ ግንኙነት ወይም ስለ ሴክስ ኤጁኬሽን ምንም ከሌለ ሌላ ችግር የሚፈጥረው ይሄኛው ነው። ስለ ብልታቸው ስለ ሴክስ ምንም ያለማወቅ ይሄን ነገር በብዛት ይገጥማቸዋል፣ ይሄ ነገር ያላቸው ሰዎች ማለት ነው። ከዛ ውጪ የሆርሞን መዛባት ቅድም እንዳልኳችሁ ያላቸው ሴቶች ይሄ ችግር ሊገጥማቸው ይችላል። ስለዚህ ሕክምናውን ያየን እንደሆነ በዋናነት 5 የሕክምና አማራጮች አሉት። አንደኛውና ዋነኛው ሳይኮቴራፒ የምንለው ነው። ሳይኮቴራፒ ወይም ቶክ ቴራፒ የንግግር ሕክምና በተለይ ይሄ ችግር ሳይኮሎጂካል ስለሆነ ምንም ፊዚካል ነገር መኖር የለበትም። ይሄ
ሳይኮቴራፒ ነው። እንግዲህ ብዙ እኔም ራሱ የገጠሙኝ ሴቶች አሉ ሰርጀሪ የተደረጉ ማይክሮ ፐርፎሬትድ ሃይመን ነው ተብሎ ኦፕራሲዮን የተደረጉ ሰዎች አውቃለሁ። ነገር ግን በኦፕራሲዮን የሚታከም አይደለም። ምክንያቱም እዛ አካባቢ ምንም አይነት የሰውነት ችግር ስላሌለ ጡንቻው ተኮማተረ። ያ ደግሞ ሳይኮሎጂካል ከሆነ ችግር ነው። ያንን አድሬስ ማድረግ ደግሞ ሳይኮቴራፒ ወይም ቶክ ቴራፒ ወይም በንግግር ህክምና። በንግግር ህክምና ጊዜ ስለ ሴክስ፣ ስለ ሰውነታቸው በደንብ በማውራትና በቂ ግንዛቤ በመስጠት ይሄ ችግር ሳይኮሎጂካልና በአስተሳሰባቸውን በመቀየር ይሄ ነገር ሊቀየር እንደሚችል የመሳሰሉ ነገሮችን በማውራት ብዙ ሰዎች ከዚህ ይሻላቸዋል ማለት ነው። ከዛ ውጪ የራሱ ስፖርት አለው። ፔልቪክ ፍሎር ኤክሰርሳይዝ፣ ኪግል ኤክሰርሳይዝ አለው የራሱ። በጣም ኪግል ብዙ አይነት ኪግል ኤክሰርሳይዝ አለ። ይሄ ኮንትራክት ኤንድ ሪሊዝ በማድረግ የቫጃይና ጡንቻቸውን ቫጃይናል መስኩላቸርን ትሬን በማድረግ በራሳቸው እንዲቆጣጠሩት ለማድረግ ይረዳል። ፔልቪክ ፍሎር ኤክሰርሳይዝ ወይም ኪግል ኤክሰርሳይዝ አለው ማለት ነው። በሶስተኛ ደረጃ ቫጃይናል ዳይሌተርስ አሉ። ለዚህ ለማላመድ ምክንያቱም ፔኔትሬሽን እንዲሆን ሲል ነው ይሄ ትሪገር የሚያረጋቸው የሚያማቸው የሚኮማተረው ማለት ነው። ስለዚህ ያንን ለማለማመድ የተለያየ መጠን ከትንሽ ጀምሮ እየተለቀ የሚሄድ ቫጃይናል ዳይሌተር የሚባሉ ለዚህ ፐርፐዝ የተዘጋጁ አሉ። ያንን መጠቀም ይቻላል። አብሮ ደግሞ ከዛው በተጨማሪ ህመሙን ለማስተው ሎካል አኔስቴቲክ ለምሳሌ እንደ ሊዶኬን ያሉ ክሬሞችን በመቀባት ህመሙን ማስተው ይቻላል። ከዛ ውጪ ከፓርትነራቸው ጋር ኢንቲሜሲ መጨመር ወይም ደግሞ ሴንሴት ፎከስ፣ ይሄ ናኒሮቲክ ፎከስን በደንብ መለማመድ ጥሩ ነው። የተለያየ የሰውነታቸውን ፓርት እየነካኩ ኖርማል መለማመድ ማለት ነው። ሰውነታቸውን ሴንሴት ፎከስ በመለማመድ ይሄም አንድ የሚቀንስ ነገር ነው ማለት ነው። ስለዚህ ቫጂኒስመስ ብዙ አዲስ ተጋቢዎችን ሊያጠቃ የሚችል ችግር ነው። ካገባው 8 ወሬ ነው ማርገዝ አልቻልኩም መፍትሄው ምንድነው ይላል። በዚህ ቪዲዮ 5 ለማርገዝ እንድትችሉ የሚረዳችሁ ነገሮች እነግራችኋለሁ። እስከ መጨረሻው ተከታተሉ። የመጀመሪያው እና በጣም አስፈላጊው ነገር ፕሪኮንሴፕሽን ኬር ወይም ደግሞ ከማርገዝ በፊት ምርመራ ማድረግ ነው። ይሄ ለምን ይጠቅማል መሰላችሁ? ህመሞች ካሉ ለምሳሌ የደም ማነስ ካለ፣ የቫይታሚን እጥረቶች ካሉ፣ ግፊት ካለ፣ ስኳር ካለ፣ ጭንቀት ካለ፣ የተለያዩ ነገሮች ካሉ ኦፕቲማይዝ መደረግ አለባቸው ወይም ደግሞ እነዛ በቁጥጥር ስር መዋል አለባቸው። አንደኛ የሚጠቅመው ይሄ ነው። ስለዚህ ፕሪኮንሴፕሽን ኬር ወይም ቅድመ እርግዝና ምርመራ የማህጸንና ጽንስ ሐኪም ጋር ቀርቦ ማድረግ ተመራጭ ነው። አንደኛው ይሄ ነው። በሁለተኛ ደረጃ ፕሪናታል ቫይታሚን መውሰድ ወይም ደግሞ ከማርገዛችሁ በፊት እና ካረገዛችሁ ከመውለዳችሁ በፊት መውሰድ ያለባችሁ ቫይታሚኖች አሉ። በተለይ በውስጣቸው ቫይታሚን B9 ወይም በተለምዶ ፎሊክ አሲድ የሚባለውን መውሰድ ያስፈልጋል ማለት ነው። ምክንያቱም ፎሊክ አሲድ ማርገዛችሁን እንኳን እርግጠኛ በማትሆኑበት ሰዓት የአፈጣጠር ችግር ጽንሱ እንዳይኖረው፣ ውርጃ እንዳይገጥም፣ ጀርባው ላይ ችግር እንዳይኖር፣ ጭንቅላቱ ላይ ችግር እንዳይኖር ያደርጋል እና የፎሊክ አሲድ መጠኑ ከ0.4 ሚሊግራም በላይ ወይም ከ400 ማይክሮግራም በላይ የሆነ ፕሪናታል ቫይታሚን መውሰድ ያስፈልጋል ማለት ነው። በሶስተኛ ደረጃ ደግሞ የወር አበባችሁን ማወቅ፣ የወር አበባችሁ በየስንት ቀኑ ይመጣል፣ ስንት ቀን ይፈሳል የሚለውን በደንብ ማወቅ እንቁላል የሚለቀቅበትን ጊዜ ወይም ወቅት ለመለየት ይረዳችኋል። ስለዚህ የወር አበባችሁን በደንብ መከታተል፣ በየስንት ቀኑ ነው የሚመጣው፣ ሲመጣ ስንት ቀን ይቆያል የሚለውን ማወቅ ይረዳል። ከዛ የወር አበባው መሀል አካባቢ ግንኙነት በደንብ ማድረግ ነው። በተለይ ግን ግንኙነት በቂ ግንኙነት በሳምንት ከ3 እስከ 5 ቀን ማድረግ ያስፈልጋል። ወይም በጣም ተመራጩ 1 ቀን እየዘለላችሁ ግንኙነት ማድረግ ነው። ከወር አበባ ውጪ ባለችው ጊዜ 1 ቀን እየዘለላችሁ ግንኙነት ማድረግ ነው። ምክንያቱም ስፐርም እስከ 5 ቀንም የሴቷ ማህጸን ላይ ሊቆይ ይችላል። ስለዚህ የግድ በየቀኑ ማድረግ አያስፈልግም። አንዳንድ ቀን እየዘለላችሁ ማድረግ ይቻላል። ቻንሱን ይጨምረዋል ማለት ነው። በአራተኛ ደረጃ ደግሞ የቡና አጠቃቀማችሁን ማየትና መቀነስ ነው። ቡና ከ200 ሚሊግራም በላይ በቀን እንድትጠጡ አይመከርም ማለት ነው። ቡናን መቀነስ ያስፈልጋል። በእኛ ሀገር 1 ሲኒ ቡና ስንት ሚሊግራም ነው የሚይዘው የሚለው ብዙም
የሚታወቅ አይደለም። በፈረንጆቹ ተለቅ ያለ ነው። ስለዚህ ቢያንስ ከ2 ሲኒ በላይ ቡና ባትጠጡ ይመከራል ማለት ነው። ይሄንን ማድረግ የማርገዝ እድላችሁን ይጨምራል። ሌላ ደግሞ በአምስተኛ ደረጃ ጭንቀት ካለ ጭንቀት መቀነስ ያስፈልጋል። ጭንቀት በተለያየ መልኩ ሰው ይቀንሳል። ስፖርት መስራት ለምሳሌ ጭንቀት ለመቀነስ ይረዳል፣ ክብደትን ለማስተካከል ይረዳል፣ እንደዚሁ ለማርገዝም ይረዳል ማለት ነው። ስፖርትን በተመለከተ በጣም ረጅም ሰዓትና ከፍተኛ ስፖርት መስራትም አይፈለግም፣ ዝም ማለትም አያስፈልግም። መሀል ላይ ነው ጥሩ ሞዴሬት ኤክሰርሳይዝ የሚባለው ነው። በየቀኑ ፈጠን ያለ እርምጃ ለ30 ደቂቃ ያህል መሄድ፣ መዋኘት፣ ቅርጽን ደግሞ ክብደትን ሜንቴን ማድረግ ኖርማል ሜንቴን ማድረግ ያስፈልጋል። ከዛ በተጨማሪ እንደ ቲፕ ደግሞ አልኮል፣ ሲጋራ፣ ጫት ካለ እነዚህን ማስወገድ ያስፈልጋል ማለት ነው። በእንደዚህ ሙከራ አድርጋችሁ ነገር ግን ካልተሳካላችሁ ሐኪም ጋር ቀርባችሁ ምንነቱን መንስኤውን ተለይቶ ተመርምራችሁ ደግሞ መታከም ይቻላል። ስፖርት እሰራለሁ፣ ምንም ሱስ የለብኝም፣ ነገር ግን ስንፈተ ወሲብ አለብኝ፣ እንዴት ሊሆን ይችላል ብሎ አንድ ጠያቂያችን አቅርቧል። እንግዲህ ያው ስፖርት መስራት፣ ምንም አይነት ሱስ አለመኖር ጥሩ ነገር ነው። ስንፈተ ወሲብ ለመከላከል ይረዳል። ነገር ግን ስንፈተ ወሲብ በእነዚህ ነገሮች ብቻ አይደለም የሚመጣው። ለምሳሌ ጭንቀት ካለ፣ መጨናነቅ ወይም አንዛይቲ የምንለው ካለ፣ ድባቴ ካለ ወይም ደግሞ ኮንፊደንስ ካለ ማጣት ካለ ወይ ደግሞ ፐርፎርማንስ አንዛይቲ ወይም ማስደሰት አለብኝ ብሎ ራስን ጭንቀት ውስጥ መክተት ካለ አንደኛው የስንፈተ ወሲብ በተለይ በወጣቶች መንስኤ ይሄ ነው ማለት ነው። ሁለተኛው ደግሞ የጤና እክል ሊኖር ይችላል። በተለይ የቴስቴስትሮን እጥረት ሊኖር ይችላል። ቴስቴስትሮን ዝቅ በሚልበት ጊዜ ስንፈተ ወሲብ ሊገጥም ይችላል፣ ፍላጎት ሊቀንስ ይችላል። ስለዚህ አንዱ ይሄ ነው። ከዛ ውጭ ደግሞ ታይሮይድ፣ እዚህ አካባቢ ታይሮይድ የሚባል ኖርማሊ እጢ አለ። እሱም የሚያመነጨው ሆርሞን ዝቅ በሚልበት ጊዜ እንደዚህም ሊገጥም ይችላል ማለት ነው። ከዛ በተጨማሪ ሌሎች ችግሮች ሊኖሩ ይችላሉ እንደየ እድሜው ማለት ነው። በተለይ እድሜ ከ40 በላይ ከሆኑ ደግሞ ስኳር፣ ግፊት፣ ኮሌስትሮል እነዚህ አለመኖራቸውን ቼክ ማድረግ ያስፈልጋል ማለት ነው። በተጨማሪ ደግሞ ከጓደኛ ጋርም ያለውን ሪሌሽንሽፕ ግልጽ ማድረግ፣ ነፃነት መኖር፣ በግልጽ መወያየትም እንደዚሁ አንዱ ፋክተር ነው ማለት ነው። ስለዚህ ጤነኛ የሆኑ ምንም አይነት ሌላ ፊዚካሊ ሲታይ ችግር የሌለባቸው ሰዎች ስንፈተ ወሲብ ሊገጥማቸው ይችላል። እንደዚህ በሚገጥማቸው ጊዜ ምርመራ ማድረግ ነው። በተለይ ቫይታሚን ዲ መለካት፣ ቴስቴስትሮን መለካት፣ ሌሎች የጤና እክሎች አለመኖራቸውን ቼክ ማድረግ ያስፈልጋል። ሰፕሊመንት ወይም መድኃኒትም ሊያስፈልግ ይችላል። በተለይ ዚንክ፣ ቫይታሚን ዲ እና ማግኒዥየም ሊያስፈልግ ይችላል። ስለዚህ እንደዚህ በሚገጥምበት ጊዜ የሐኪም እገዛ ማግኘት ተገቢና አስፈላጊ ነው ማለት ነው። ዶክተር ብልት ከነበረበት እርዝመትና ቁመት የሚቀንስበት አጋጣሚ ይፈጠራል እንዴ ፕሊስ ብሎ ጠይቋል አንድ ጠያቂያችን። እንግዲህ የወንድ ብልት በተለያዩ ምክንያቶች ቁመቱም ውፍረቱም ሊቀንስ ይችላል ማለት ነው። በዚህ ቪዲዮ ደግሞ 4ቱን የወንድ ብልት የሚቀንስባቸው ምክንያቶች እነግራችኋለሁ። እስከ መጨረሻው ተከታተሉ ማለት ነው። አንደኛው እድሜ ነው። እድሜ በገፋ ቁጥር ወደ ብልት የሚሄዱት አርተሪዎች ወይም ደም ቅዳዎች እየጠጠሩና እንደገና ደግሞ የሚወስዱት የደም መጠን እየቀነሰ ይሄዳል። እንግዲህ ብልት ደግሞ በቂ ኦክሲጂንና ምግብ ካላገኘ መጠኑ እየቀነሰ ይሄዳል ማለት ነው። ሌላኛው ደግሞ ብዙ ጊዜ ለረጅም ዓመት ስንኖር ብዙ ኢንተርኮርስ ይኖረናል ማለት ነው። ሌላም ትራውማ ወይም አደጋ ሊደርስበት ይችላል። እነዚህ ማይክሮ ትራውማዎች ደግሞ ጥቃቅን ጠባሳዎችን በማምጣት ብልት እንደዚሁ ሽሪንክ እንዲያደርግ ወይም መጠኑ እንዲቀንስ ሊያደርግ ይችላል። ስለዚህ አንደኛው መንስኤ እድሜ ነው ማለት ነው። ሁለተኛው መንስኤ ደግሞ ፓይሮኔስ ዲዚዝ ይባላል። የብልት መጣመም። የብልት መጣመም ብልት ወደ ጎን ወደ ላይ ወይም ወደ ታች ከሚገባው በላይ ከ30 ዲግሪ በላይ ከተጣመመ እና በጎን በኩል ወይም በተጣመመበት በኩል ድድር ያለ ነገር ካለ ያን ፓይሮኔስ ዲዚዝ እንለዋለን። እሱም ጠባሳ ፈጥሮ ብልቱ ሽሪንክ እንዲያደርግ ወይም መጠኑ እንዲቀንስ ያደርጋል ማለት ነው። ሁለተኛው መንስኤ ፓይሮኔስ ዲዚዝ ነው ማለት ነው። ሶስተኛው መንስኤ ደግሞ
ውፍረት ነው። ከመጠን ያለፈ ውፍረት በተለይ ሆድ አካባቢ እዚህ አካባቢና እዛ ፑቢክ ኤሪያ አካባቢ የፋት መጠን በጣም ሲጨምር ብልቱን ወደ ውስጥ ይደብቀዋል ማለት ነው። ይሄም ቀና ብለው ሲያዩ አንዳንዶቹ የለችም እኮ ይላሉና እስኪያስደነግጣቸው ድረስ ብልታቸው እዛ ውስጥ ተቀብራ ልትኖር ትችላለች ማለት ነው። ስለዚህ ይሄም አንዱ ምክንያት ኦቤሲቲ ወይም ከመጠን ያለፈ ውፍረት ነው ማለት ነው። በመጨረሻም በአራተኛ ደረጃ ደግሞ በምክንያትነት የተቀመጠው ፕሮስቴት ሰርጀሪ ነው ወይም ደግሞ ራዲካል ፕሮስቴቴክቶሚ የምንለው አለ። የፕሮስቴት ካንሰር ማለት ኖርማሊ ወንዶች እድሜያቸው ሲገፋ ፕሮስቴት የተባለ እጢያቸው ይተልቃል፣ አንዳንዴ ወደ ካንሰርነት ይቀየራል። እሱ ያ ካንሰር ሲወጣ አብሮ ነርቮች ስለሚጎዱ ብልት ደግሞ አይቆምም ያደርጋል፣ እንዳይቆም ያደርጋል ማለት ነው። ብልት ካልቆመ እንደ አጠቃላይ ብልት ኦክሲጅን እና ምግብ የሚያገኘው በሚቆምበት ሰዓት ነው። ልብ ካላችሁ ደግሞ ማታ ማታ ከ3 እስከ 5 ጊዜ ይቆማል ማለት ነው። በዚህም ብልት ኦክሲጅንና ምግብ ያገኛል። በዚህም የተነሳ ያለው ንጥረ ነገር በበቂ ሁኔታ ስለሚያገኝ ጥሩ ሆኖ ይቀጥላል ማለት ነው። ነገር ግን በነርቭ ህመም ምክንያት ወይም በፕሮስቴት ሰርጀሪ ምክንያት፣ በእድሜ ምክንያት፣ በኮሌስትሮል ምክንያት የደም ስሮቹ ሲጠቡ የሚሄደው ኦክሲጅንና ንጥረ ነገር መጠን ይቀንሳል። በዚህ በሚቀንስበት ጊዜ ደግሞ በተዘዋዋሪ ሽሪንክ ያደርጋል ማለት ነው። ሌላኛው ለረጅም ጊዜ ደግሞ ካልተጠቀምነው ብልት ማይቆም ከሆነ ሌሊትም ማይቆም ከሆነ በራሱ እኛም ማንጠቀመው ከሆነ ኢሬክታይል ዲስፋንክሽንም ካለ እንደዚሁ ብልት ቀጥ አይልም ማለት ነው። ብልት ቀጥ ካላለ ደም ቅዳ ማለትም ደምን ከልብ ወስዶ ወደ ብልት የሚያደርሰው ኦክሲጅንና ንጥረ ነገሮችን የሚያደርሰው በደንብ አያደርስም ማለት ነው። በዚህ ምክንያት ሽሪንክ ያደርጋል ወይም ዲስዩዝ አትሮፊ ካልተጠቀምነው ያው እየሞሸሸ ይሄዳል እንደማለት ነው። ስለዚህ እነዚህ ዋና ዋና መንስኤዎች ናቸው ማለት ነው። ሰላም ጤና ይስጥልኝ፣ እንደምናችሁ ሴቶችና ህፃናት ይህንን ቪዲዮ ስክሮል አድርጉት። ወንዶች ስሙኝ፣ 3 የወንድ ብልት ጥንክርና ውጥር እንዲል የሚረዱ ምግቦችን እነግራችኋለሁ። የመጀመሪያው ዋተርሜሎን ወይም ደግሞ ሀብሀብ የምንለው ነው። ሀብሀብ በውስጡ ከፍተኛ የሆነ ኤልሲትሩሊን የተባለ አሚኖ አሲድ ይይዛል። ይህም አሚኖ አሲድ ሰውነታችን ውስጥ ከገባ በኋላ ወደ ናይትሪክ ኦክሳይድ በመቀየር ናይትሪክ ኦክሳይድ ደግሞ ወደ ብልት የሚሄደውን የደም ፍሰት እንዲጨምር በማድረግ ብልት ቀጥና ውጥር እንዲል ያደርጋል ማለት ነው። ሁለተኛ ስፒናች የተባለ የአትክልት አይነት ነው። ይሄ አትክልት በውስጡ ናይትሪክ ኦክሳይድን በብዛት ስለሚይዝ ናይትሪክ ኦክሳይድ ደግሞ ወደ ብልት የሚሄደውን የደም ስር በመለጠጥ ደም ወደዛ እንዲሄድና ብልት ውጥርና ጥንክር እንዲል ያደርጋል ማለት ነው። ሶስተኛው ደግሞ ኦትሚል ወይም አጃ ነው። አጃ ወይም ኦትሚል በውስጡ ከፍተኛ የሆነ ኤል-አርጂኒን ይዟል። ኤል-አርጂኒን እንደዚሁ በሰውነታችን ውስጥ ወደ ናይትሪክ ኦክሳይድ ስለሚቀየር ናይትሪክ ኦክሳይድ ደግሞ ወደ ብልት የሚሄደውን የደም ፍሰት በመጨመር የወንድ ብልት ውጥርና ጥንክር እንዲል ያደርጋል ማለት ነው። እንግዲህ መድኃኒት የማትፈልጉና መድኃኒትም ደረጃ እንዳይደርስባችሁ ይሄንን መጠቀም ትችላላችሁ። በብዛት ይሄንን በመጠቀም የግንኙነት ህይወታችሁን